ትዝታ ዛራዳ ዛሬ በትዝታችን ኢትዮጵያና ጎረቤቶቿ የትብብርና ውዝግብ አዙሪት ከሚለው የዶክተር በለጠ በላቸው መጽሐፍ ስለ ኢትዮጵያና ኤርትራ ግንኙነት እናስደምጣችኋለን። ለመጽሐፉ ባለቤት ለዶክተር በለጠ በላቸው ይሁን በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራም አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ከየትኛውም የቀጠናው ህዝብ በተለየ ኢትዮጵያና ኤርትራ የጥብቅ ቁርኝትና የውስብስብ ግንኙነት ባለቤት ናቸው። አሁን ላይ ባለው ነባራዊ ሁኔታ ኢትዮጵያና ኤርትራ ሁለት ሉዓላዊ ሀገራት ቢሆኑም ይህ ሁኔታ በየዘመናቱ ሲቀያየር ኖሯል። ወደፊትም አዲስ ገጽታ ሊይዝ ይችላል። ሁለቱን ከሚያቆራኛቸው የባህል፣ የታሪክ፣ የፖለቲካና የስትራቴጂ ትስስር በመነሳት ውስብስብ የግንኙነት ሂደት ቢያስተናግዱ አያስደንቅም። የስካውን ጉዟቸውም በመቀራረብና በመራራቅ በወዳጅነትና በቁርሾ በፍቅርና በጥላቻ በሰላምና በጦርነት አዙሪት የተከበበ መሆኑን ማስታወስ ይበጃል። በወዳጅነት ዘመናቸው በትብብር በጎ አስተዋጽኦ ያበረከቱትን ያህል በግጭት ወቅት አካባቢውን ለትርምስና ለውዝግብ ዳርገዋል። ሁለቱን ከሚያስተሳስራቸው የታሪክ፣ የባህል፣ የስነልቦና፣ የስነ ምድርና የስትራቴጂ ቁርኝት ባሻገር የፖለቲካ ሊቃኑ ወቅታዊ አተያይ አጠቃላይ የግንኙነት ሂደቱን መወሰኑ አያከራክርም። ኤርትራ በኢትዮጵያ ላይ የተቃጡ የውጭ ወረራዎች ቀዳሚ መንደርደሪያ፣ የኢትዮጵያ የባህር በር ጥያቄ ማጥንጠኛ፣ የሉዓላዊነትና የብሔራዊ ክብር መስፈሪያ ብሎም የመንግስታዊ ቁመና መለኪያ ጭምር ሆና አገልግላለች። ኤርትራ ተከታታይ ትውልዶችን የፈተነ የኢኮኖሚ፣ የፖለቲካ፣ የሰላምና ደህንነት እና የስትራቴጂ ውጥንቅጦች ጋርጣለች። በኢትዮጵያና በኤርትራ መካከል ጥብቅ የህዝብ ለህዝብ ቁርኝት ያለውን ያህል የፖለቲካ ሊቃኑና መንግስታቱ በፍጥነት ለሚቀያየር ግንኙነት ተዳርገዋል። የሊቃኑ መናናቅና ፉክክር ስር የሰደደ መሆኑም ሊዘነጋ አይገባም። ይህም በተለይ የሁለቱን መስተጋብር ለሶስተኛ ወገኖች ተጽዕኖና ጣልቃ ገብነት አጋልጧል። ኤርትራ ከቅኝ ግዛት ያተረፈቻቸው ትሩፋቶችና እነኚህ ከኢትዮጵያ ጋር በፌዴሬሽን ከተዋሃደች በኋላ ያስከተሉት ተጽዕኖ በተለያየ መልኩ ይተረጎማሉ። አንዳንዶቹ ኤርትራ እንደማንኛውም አፍሪካዊ ቅኝ ግዛት ከመነሻውም ነጻነቷን መቀዳጀት እንደነበረባት የ1944 እንደ አውሮፓ አቆጣጠር 1952 የፌዴሬሽን ቀመርም ከመነሻው ስህተት መሆኑን ያበክራሉ። ይህ በተለይ በነጻነት አቀንቃኝ ኤርትራውያን ምሁራን በሰፊው ሲንጸባረቅ ይስተዋላል። በሌላኛው ወገን ደግሞ የውህደቱ ዋነኛ አራማጆች ኤርትራውያን መሆናቸውን በመጥቀስ ለሂደቱ መበላሸት ሌሎች ምክንያቶችን 10 ዓመት በኋላ በ1954 የፌዴሬሽን ስርዓቱን መፍረሱን ጨምሮ የሚያስቀምጡ አሉ። እዚህ ላይ የማያከራክረው ነጥብ የታሪክ ዘገባው በአመዛኙ ከፖለቲካ አመለካከት አንጻር መቃኘቱ ነው። ይህ በተለይም በኤርትራውያን ጸሐፍት ዘንድ ጎልቶ ይታያል። በቀደመው አጠራር መረብ ምላሽ ከእንደ አውሮፓ አቆጣጠር ከ1890 በኋላ በጣሊያን ቅኝ ገዢዎች ኤርትራ ተብሎ መጠራት የጀመረው ግዛት ካለው የጂኦግራፊ አቀማመጥና የስትራቴጂ ፋይዳ የተነሳ የተለያዩ ልዕለ ኃያላንን ትኩረት ሲስብ ቆይቷል። በቀጠናው የመካከለኛ የታሪክ ክፍለ ዘመን ኦቶማን ቱርኮችና ግብጾች፣ አውሮፓውያን በናፖሊዮን ፈርቀዳጅነት ወደ ሰሜን ምስራቅ አፍሪካ ከመጡበት እንደ አውሮፓ አቆጣጠር 1789 አንስቶ ደግሞ መጀመሪያ ፈረንሳይ፣ እንግሊዝ እና ጣሊያን ቀጥሎም የሁለተኛውን የዓለም ጦርነት ተከትሎ የምዕራቡና የምስራቁ ጎራ በስፋት ከተሻኮቱባቸው ቁልፍ ቦታዎች መካከል ኤርትራ ትገኝበታለች። በተለይም የቀይ ባህርን በላይነት የመቆጣጠሩ አስፈላጊነት ለኤርትራ የሚሰጠውን ትኩረት ጨምሮታል። የመካከለኛው ምስራቅ የአረብ ሀገራት በግልጽ የሚያራምዱት
ቀይ ባህርን የአረብ ባህር የማድረጉ እንቅስቃሴ ቀዳሚው መገለጫ ኤርትራን ከኢትዮጵያ መነጠል እንደሆነም አያከራክርም። ነገር ግን ይህ የታሪክ ውስብስቦች በጥንታዊ ዘመንና በቅድመ ጣሊያን ወረራ ጊዜ ኤርትራ የኢትዮጵያ አንዷ የአስተዳደር አካል የመሆኗን እውነታ አያደበዝዘውም። የባህል፣ የሃይማኖት፣ የታሪክና የስነ ልቦና ተዛምዶች ከአክሱም ስልጣኔ አንስቶ የተከሰቱ መስተጋብሮች ውጤት ናቸው። የቅኝ ግዛት ግፊት አይሎ የኢትዮጵያ የጠረፍ ግዛቶች መረምላሽ፣ የአፋርና ኢሳ ግዛት ሙሉ በሙሉ በአውሮፓውያን ቁጥጥር ስር እስከወደቁ ድረስም የፖለቲካና የኢኮኖሚ ቁርኝቱ ጠንካራ ነበር። በዘመነ መሳፍንት ጊዜ የተስተዋለው የማዕከላዊ መንግስታት የፖለቲካና ወታደራዊ ቁመና መኮስመን በኋለኛው ዘመን ለተከሰተው የግዛት መሸርሸር አስተዋጽኦ አበርክቷል። ዳግማዊ አጼ ቴዎድሮስ፣ አጼ ዮሐንስ አራተኛና ዳግማዊ አጼ ምኒልክ በተከታታይ ያደረጓቸው ሙከራዎች በስተመጨረሻ መረብ መላሽን ከጣሊያን፣ ጅቡቲን ከፈረንሳይ ቅኝ ግዛት መከላከል አላስቻለም። ይልቁንም በተለይ ኤርትራ በኢትዮጵያ ላይ ለተቃጡ የጣሊያን ወረራዎችና የቅኝ ግዛት ምኞቶች መንደርደሪያ ሆነች። በአንጸባራቂው የአድዋ ድል የከሸፈው የጣሊያን ኢትዮጵያን የመጠቅለል ምኞት በዳግም ወረራ ከ1928 እስከ 1935 ለአጭር ጊዜ እውን መሆኑ አይዘነጋም። የኢትዮጵያን ጥንታዊ የግዛት አለኝታ መልሶ የማረጋገጡ ጥረት ሲብላላ ቆይቶም በ1944 ኤርትራ ከእናት አገሯ ጋር ስትዋሃድ እውን ሆኖ ነበር። ይህ ትልም ከሁለተኛ ዓለም ጦርነት መጠናቀቅ በኋላ በተከሰተው የዓለም የኃይል አስተላለፍ ለውጥ ምክንያት መሳካት ቢችልም ጥረቱ የተከታታይ መሪዎችን ትግል የጠየቀ ነበር። በተለይ ልጅ ኢያሱ ኤርትራና ጅቡቲን ወደ ኢትዮጵያ የማስመለስ ልማቸው በጉልህነቱ ይጠቀሳል። ንጉሠ ነገሥት ኃይለ ሥላሴ ከአልጋ ወራሽነት ዘመናቸው አንስቶ ያደረጉት ለአስጨራሽ ትግልም ለቀጣይ ትውልዶች ዋቢ ይሆናል። ከላይ የተጠቀሰው ከቅኝ ግዛት መወገድ በኋላ ኤርትራውያን ከእናት አገራቸው ኢትዮጵያ ጋር ለመቀላቀል ያደረጉት ተጋድሎም ከታሪክ ምዕራፍ ሊፋቅ አይችልም። ወልደአብ ወልደ ማርያም፣ ተድላ ባይሩ፣ አስፋ ወልደ ሚካኤል፣ ኢሳያስ አፈወርቂና አጋሮቻቸው የትኛውንም አቋም ቢወክሉ በኢትዮጵያና ኤርትራ ታሪክ ውስጥ የተጫወቱት ሚና ሲዘከር ይኖራል። ከ1944 እስከ 1966 ባለው ጊዜ ኤርትራውያን በኢትዮጵያ የመንግስት መዋቅር ውስጥ የተሻለ ተጠቃሚነት እንደነበራቸው በመከራከር የነጻነት እንቅስቃሴው መነሻ በአመዛኙ ውጫዊ ገጽታው እንደሚጎላ የሚከራከሩ አሉ። ኤርትራ ከየትኛውም የኢትዮጵያ ግዛቶች በተሻለ የአገሪቱ የኢንዱስትሪ ማዕከል መሆኗን፣ ላቅ ያለ የመደበኛ ትምህርት ሽፋን ማግኘቷን እና ኤርትራውያን በመንግስት ተቋማትና በግሉ ክፍለ ኢኮኖሚ ውስጥ ከፍተኛውን ድርሻ መያዛቸውን በማበከር ከኢትዮጵያ ጋር መዋሃዳቸው ያስገኝላቸው ትርፋት ከጉዳቱ እንደሚልቅ ያውሳሉ። ከ1960ዎቹ መባቻ አንስቶ የተከሰቱ ውስጣዊና ውጫዊ ምክንያቶች ለኤርትራ የመገንጠል እንቅስቃሴ ጥሩ መደላድል እንደፈጠሩም ያወሳሉ። ከነዚህ መካከል የ1966ቱ የኢትዮጵያ ቤቱን ተከትሎ የኤርትራ ኢንዱስትሪና የትምህርት ማዕከልነት መቀዛቀዝ እና የኤርትራ ነጻነት ትግል በደጋው ክርስቲያን ተጽዕኖ ስር መውደቁና ትግራይን ያካተተ የትግራይ ትግርኝ ንቅናቄ መጎልበቱ በዋነኝነት ይጠቀሳሉ። የ30 ዓመት የእርስ በርስ ጦርነቱን ተከትሎ የኤርትራ የኢኮኖሚና የማህበራዊ ቁመና መዳሸቁ ከ1983 በኋላ ለተከሰተው የኃይል ሚዛን መዛባትም ትልቁን አስተዋጽኦ እንዳበረከተ ይገመታል። በተከታታይ የኢትዮጵያ መንግስታት በኩል መጀመሪያ ኤርትራን ከሶስተኛ ወገን ማስጣሉ፣ ከተያዘችም በኋላ ማስመለሱ እና የ1944 ውህደቱን ተከትሎ የማቆየት ሙከራው ብዙ መስዋዕትነትን ጠይቋል። ከዘመነ መሳፍንት ወዲህ የመረብ ምላሽ ግዛትን አስመልክቶ መጀመሪያ ከግብጽና ጣሊያን ቀጥሎም ከኤርትራ አማጽያንና ከነሱ ጀርባ ከተሰለፉ ኃይሎች ጋር የተደረጉ ትንቅንቆችን ማስተዋወሱ ይበቃል። እነዚህ ትግሎች ከቀጥተኛ ወታደራዊ ትግል ባሻገር የማያቋርጥ
የዲፕሎማሲ ዘመቻ ጭምር አስፈልጓቸው ነበር። በሂደቱም የኤርትራ ጉዳይ በ1983 ነጻነት ተደመደመ። ለዚህም ከውጫዊ ኃይሎች ባልተናነሰ የኢትዮጵያ መንግስታት ተለዋዋጭ ባህሪና የፖሊሲ ማዕቀፍ ተጠያቂ ነው። በተለይ በንጉሠ ነገሥቱም ይሁን በወታደራዊ ደርግ ዘመናት ከፖለቲካ ይልቅ ለወታደራዊ መፍትሄ የተሰጡ ትኩረቶች አገሪቱን ዋጋ አስከፍለዋል። ከ1983 በኋላም ቢሆን ኤርትራ የተስተናገደችበት መንገድ ኢትዮጵያን ለተደራራቢ ችግር መዳረጉ አያጠያይቅም። በዘመናዊ የኢትዮጵያና የኤርትራ ታሪክ ጉልህ ድርሻ የሚይዘው ክንውን የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር በ1950 ኤርትራ የኢትዮጵያ ሉዓላዊ ፌዴራላዊ የግዛት አካል መሆኗን ጠቅሶ ያስተላለፈው ውሳኔ ነው። ሪዞሉሽን 390A። ከሁለት ዓመት በኋላ ኤርትራ ወደ እናት አገሯ ስትመለስም በዚህ ውሳኔ መሰረት ነበር። የኢትዮጵያ ንጉሠ ነገሥት መንግስት በመስከረም 1 1955 የፌዴራል ስርዓቱን በአዋጅ አፍርሶ ኤርትራን ሙሉ በሙሉ መጠቅለሉ ሌላኛው የታሪክ አጋጣሚ ሆነ። ይህ ውሳኔ በቀጣይ ለተከሰቱ ውስብስቦች እንደ መነሻ ይጠቀሳል። በርካቶች የኤርትራን የነጻነት ትግል መጋጋል ከዚህ ውሳኔ ጋር ያያይዛሉ። ኤርትራ በ1983 ነጻነቷን ስትቀዳጅ በወቅቱ በኢትዮጵያ ወደ ስልጣን በመጣው ኃይል ግንባር ቀደም ቡራኬና ጎትጓችነት ጭምር መሆኑን ሌላኛው የታሪክ ሁኔታ ነው። እዚህ ላይ የአሰብ ወደብ ባለቤትነትን በተመለከተ በአደራዳሪዎች የቀረበው ግፊት ችላ መባሉ ትልቁ የዘመናችን እንቆቅልሽ ሆኖ እስካለንበት ጊዜ ዘልቋል። ለ30 ዓመት ከዘለቀ አውዳሚ የእርስ በርስ ጦርነት በኋላ ኤርትራ ሉዓላዊ አገር ስትሆንም ግንኙነቱ በውጣ ውረድ የተሞላ ከመሆን አላመለጠም። ይህም ከሁለቱ አገራት አልፎ ለቀጠናው የተረፈ መዘዝ አስከትሏል። በተለይም አጠቃላይ የግንኙነት ሂደቱ በተወሰኑ የፖለቲካ ቡድኖች ቲፒኤልኤፍ እና ኢፒኤልኤፍ፣ ፒኤፍዲጄ እና መሪዎች መስተጋብር ላይ የተመሰረተ መሆኑ ቀዳሚው የችግር ምንጭ ሆኖ ቆይቷል። ወያኔና ሻዕቢያ ከትጥቅ ትግል አንስቶ የዘለቀ የአጋርነት ዝንባሌ ቢያጎለብቱም የፉክክርና የመናናቅ የገነገነ ታሪክ ባለቤት ጭምር ነበሩ። ይህ የጋራ ጠላት በሚገጥማቸው ወቅት እፍ ላለ ፍቅርና ወዳጅነት ሲመራቸው፣ በተቃራኒው ደግሞ የነገሮች አካሄድ ሲለወጥ በፍጹም መጠፋፋትና ጠላትነት የሚገልጥ መስተጋብር እንዲኖራቸው አግዟል። አጠቃላይ ግንኙነቱም ከመሪ ይልቅ በስሜትና ጊዜያዊ ጥቅምን በማስፈጸም ፍላጎት የመነዳቱ አዝማሚያ እስካለንበት ዘመን ዘልቋል። የወዳጅነትና የትብብር ሚዛኑ ከዚህ ተጻራሪ በሆነ የጠላትነትና የመጠፋፋት አባዜ ሲተካ በተደጋጋሚ ተስተውሏል። ከኤርትራ ነጻነት በኋላ የታየው ከመጠን ያለፈ ቅርርብ ብሎም የ1990-1992 ጦርነትን ተከትሎ የተተገበረው የጥላቻና የመጠፋፋት አካሄድ ለዚህ ዋቢ ነው። ከ2010 ወዲህ ሁለቱ አገራት ግንኙነታቸውን ያስተናግዱበት መንገድም የዚህ አዙሪት ሰለባ የመሆን ዕድል እንደገጠመው መረዳቱ አያዳግትም። እዚህ ላይ በአንጻራዊ ጠንካራ የቢሮክራሲ ባህል ያላት ኢትዮጵያ ከአገር ህልውና በመለስ በመንግስት ፍላጎት ላይ የተመሰረተ የግንኙነት መርህ ለማራመድ መገደዷ ያስደንቃል። ሂደቱም ላላስፈላጊ ውስብስቦች ሲዳርጋት በተደጋጋሚ ተስተውሏል። በውጤቱም ወዳጅነቱ በሚበረታበት ወቅት ከልክ ያለፈ ቸልተኝነትና ማደባበስ፣ በችግር ወቅት ደግሞ ከምክንያታዊነት የዘለለና የህዝብ ለህዝብ ቁርኝነቱን የዘነጋ ጠላትነት ሲንጸባረቅ ኖሯል። በድህረ 83 ሂደት የፕሬዝዳንት ኢሳያስ ቋሚ ሚና አይዘነጋም። ህወሓትና ሻዕቢያ ከ1980ዎቹ አጋማሽ አንስቶ በሁለትዮሽና በዓለም አቀፍ ጉዳዮች ዙሪያ የመተባበር ፍላጎት አሳይተዋል። የሪዮትና የፖለቲካ አጀንዳዎቻቸው መናበብም ይህንን እንዲተገብሩ አስችሏቸዋል። ኤርትራን በይፋ ከኢትዮጵያ የገነጠለውን አወዛጋቢ ህዝብ ውሳኔ በማከናወንም ሆነ ሌሎች ቅድመ ሁኔታዎችን በማሟላት ሂደት ከህወሓት መራሹ የኢትዮጵያ መንግስት የቀደመ ኃይል
አልነበረም። የታሪክ አዙሪቱ ሌላ ገጽታ ተጎናጽፎ ከ25 ዓመት በኋላ ኢትዮጵያና ኤርትራ ዳግመኛ ግንኙነታቸውን ሲያድሱ አሁንም ከመርህ ባሻገር የፖለቲካ ሐሳቦች መጉላታቸው የአዙሪቱን ምጸታዊ ገጽታ ያጎለዋል። በኤርትራ ላይ የተጣሉ ማዕቀቦች በአስቸኳይ እንዲነሱ ኢትዮጵያ የተጫወተችው ሚና በዋቢነት ይጠቀሳል። የሐምሌ 1985 እንደ አውሮፓ አቆጣጠር 1993 እና የሐምሌ 2010 እንደ አውሮፓ አቆጣጠር 2018 የወዳጅነትና የትብብር ውሎች እንዲሁም በመስከረም 1985 አስመራና በመስከረም 2011 ጅዳ የተፈረሙ ተጨማሪ ማጠናከሪያ ስምምነቶች አጠቃላይ ሂደትና አተገባበር ከተራ ግጥምጥሞች በላይ አንድምታ እንዳለው አያከራክርም። ኢትዮጵያና ኤርትራ በ1985 እና 2010 የተፈራረሟቸው ስምምነቶች የሰላም የወዳጅነትና የትብብር አስፈላጊነትን ያበክራሉ። እንዲሁም የሁለቱ ህዝቦች የባህል የታሪክና የስትራቴጂ ቁርኝት ያለውን ፋይዳ ለግንኙነታቸው ዋነኛ መሰረት እንደሆነ ይጠቅሳሉ። ስምምነቶቹ በኢትዮጵያ ትልልቅ የፖለቲካ ለውጦች በተከናወኑ ማግስት 1983 እና 2010 መደረጋቸው ሊዘነጋ አይገባም። ለውጦቹ ከኤርትራ ፍላጎት ጋር መጣጣማቸው ለግንኙነቱ ጥሩ መደላድል አበጅተዋል። ሆኖም ከዘልማዳዊው የሁለት ሀገራትና መንግስታት ግንኙነት በዘለለ የኢትዮጵያና የኤርትራ ስምምነቶችና አተገባበራቸው ፈርጁን የመሳት አዝማሚያ ማሳየታቸው አያከራክርም። ሶስቱ ያላቸው ጥብቅ ቁርኝት ለወዳጅነቱም ይሁን ለቅራኔው ከመጠን ያለፈ ስሜታዊነትን ማላበሱ እምብዛም አያስገርምም። በተለይ በኢትዮጵያ ወገን የመንግስትነትና አገር የማስተዳደር ኃላፊነት ከኤርትራ ጋር ያለውን ኢዘልማዳዊ ግንኙነት ለማጤን በተደጋጋሚ አስገድዷል። የ1985 ስምምነት በተፈረመ በሁለት ዓመቱ ከሚያግባቡ ይልቅ የሚያቃርኑ ርዕሰ ጉዳዮች በረከቱ። የጫጉላው ጊዜ ለማብቃቱ የመስከረም 1987 እንደ አውሮፓ አቆጣጠር 1995 የተሰበሰበው ከፍተኛ የጋራ የሚኒስትሮች ኮሚሽን ስብሰባ ጥሩ አመላካች ነበር። ሁለቱ መንግስታት በሂደት የማይጣጣም የርዕዮት ያተያይና ያተገባበር ዘልማድ ማዳበራቸው ጋር ወጣ። ኤርትራ የ1985 ስምምነት መንፈስና ቃል ሳይሸራረፍ ተግባራዊ እንዲሆን ስትወተውት በኢትዮጵያ ወገን የስምምነቱ ተፈጻሚነት የሚያስከትላቸውን ጉዳዮች ማመዛዘን ተጀመረ። በውጪ ፖሊሲ ዘርፉ ለምሳሌ በሶማሊያ፣ ሱዳንና የታላላቅ ሐይቆች ቀጠናን በተመለከተ የመሪነት ቅራኔ በጉልህ መንጸባረቁ የልዩነቱ አንዱ ማሳያ ነበር ይላሉ ዶክተር በለጠ በላቸው ይሆን በመጽሐፋቸው። የ1985 ውል አንዱ መገለጫ ኢትዮጵያና ኤርትራ በአፍሪካ ቀንድና በመካከለኛው ምስራቅ የሚያራምዱትን እንቅስቃሴ ለማቀናጀት መስማማታቸው ነበር። በዚህም በሶማሊያና ሱዳን ጉዳይ ብሎም እንደ ኢጋድ የአፍሪካ አንድነት ድርጅትና ተመድ ባሉ መድረኮች ከሞላ ጎደል ተመሳሳይ አቋም አራምደዋል። ነገር ግን የዲፕሎማቲክና የቆንስላ አገልግሎታቸውን ለማስተባበር የተገለገሉበት ስልት ወይም ፕሮቶኮል ጉዳዩ የተለጠበትን ደረጃ ያመለክታል። ተያያዥ ውስብስቦሾችን ለመመለስ ባስቸገረ መልኩ አንዱ ሌላኛው አገር ዜጋ ቪዛ እንዲሰጥ የተደረገበት መንገድ በሂደት ዘርፈ ብዙ መዘዝ አስከትሏል። የማይጣጣም የዜግነት ሕግ ባላቸው አገራት ኤርትራ ጥምር ዜግነትን ስትቀበል ይህ በኢትዮጵያ ይሰራም ብዙ ኤርትራውያን በኢትዮጵያ ፓስፖርትና የቀበሌ መታወቂያ ጭምር በመጠቀም የኢኮኖሚ ዘርፉን ለመቆጣጠር መጣራቸው በስተኋላ ለተፈጠሩ ቅራኔዎች አስተዋጽኦ አበርክቷል። ኤርትራውያን ከውጭ ገቢ ንግዱ በተጨማሪ ለኢትዮጵያውያን ብቻ በተፈቀደው የችርቻሮና የአገልግሎት ዘርፍ በብዛት መሰማራታቸው የዚህ ክፍተት ውጤት ነበር።
የ1985 ስምምነት በመከላከያና ደህንነት ዘርፍ የቴክኒክና የመረጃ ልውውጥና የዜጎች ነጻ ዝውውርን ያካተተ ነበር። በተለይም የተለያየ ዜግነት ያላቸው ኤርትራውያንን የማስተናገዱ ሂደት ለኢትዮጵያ የደህንነት ስጋት መፍጠሩ አልቀረም። በተወሰነ ደረጃ ከትግራይ ተወላጆች በስተቀር የተቀሩት ኢትዮጵያውያን ወደ ኤርትራ መግባትና መስራት አለመቻላቸው ለጉዳዩ የተዛባ ገጽታ አጎናጸፈው። ይህ በተለይ ከጥምር ዜግነት የጉዞ ሰነድና የመኖሪያ ፈቃድ ጋር በተያያዘ የውዝግብ ምንጭ ሆነ። የሶስተኛ ሀገር ዜግነት ያላቸው ኤርትራውያን አጠቃላይ ሂደቱን የኢትዮጵያን የኢሚግሬሽን ስርዓት በሚጥስ መልኩ መጠቀሚያ ማድረጋቸው ትልቅ ችግር ፈጠረ። ኤርትራውያን ያለ ብዙ መንገላታት የኢትዮጵያ የነዋሪነት ወይም የቀበሌ መታወቂያና የጉዞ ሰነድ ፓስፖርት ጭምር ማግኘት መቻላቸው በኋላ ለተከሰቱ ውጥረቶች አስተዋጽኦ አበርክቷል። የኢትዮጵያና የኤርትራ ወዳጅነት በ2010 ዳግመኛ ሲታደስም ለነኚህ ጉዳዮች በቂ ትኩረት አለመሰጠቱ ሀገራቱን ለሌላ ዙር ችግር እንደሚዳርጋቸው መገመት አያዳግትም። ከፖለቲካ የውጭ ግንኙነትና መከላከያ ደህንነት በላይ ለኢትዮጵያና ኤርትራ ግንኙነት ትልቁን ፈተና የጋረጠው የኢኮኖሚ ጉዳይ ነው። በ1985 ውል መሰረት ሁለቱ ሀገራት እስከ ሙሉ ውህደት የሚዘልቅ የኢኮኖሚ ትብብር ማዕቀፍ የመተግበር ትልም ወጥነው ነበር። እቅዱ የማክሮ ኢኮኖሚ የገንዘብና የንግድ ፖሊሲ ዘርፉን በየደረጃው የማጣጣምና የማቀናጀት እቅድን ብሎም በሂደት ብርን በጋራ መገበያያነት መጠቀምን የውጭ ምንዛሪ ተመን ማበጀትን እና ነጻ የኢኮኖሚ ቀጠና መፍጠርን ጭምር ያካትታል። ነገር ግን በሚያዝያ 1984 እና ጥር 1984 ለመፈረም የተሞከረው የንግድ ፕሮቶኮል ስምምነት በኮታ ጉዳይና የንግድ ዕቃዎች ወደ ሶስተኛ ወገን በሚተላለፉበት መንገድ ላይ ባለመስማማታቸው ሳይሳካ ቀረ። የኢኮኖሚ ትብብር ማዕቀፉ በ3 ወር የሚተገበር ነጻ የንግድ ቀጠና የማቋቋም ውጥን ነበረው። ሁለቱም ሀገራት የራሳቸውን መገበያያ ገንዘብ በመጠቀም በመጀመሪያው ዙር የውስጥ ምርቶቻቸውን ዝውውር የሚያደናቅፉ ሁሉንም መሰናክሎች ለማስወገድ በሁለተኛው ዙር ከውጭ በሚያስገቧቸው ምርቶችና አገልግሎቶች ላይ ተመሳሳይ ታሪፍ ለመወሰን እና በመጨረሻም ያልተገደበ የካፒታልና የሰው ኃይል ዝውውርን ለማረጋገጥ ከስምምነት ደርሰው ነበር። ሆኖም ይህ ስምምነት በሚፈረምበት ወቅት ኤርትራ ምንም አይነት የኢኮኖሚም ይሁን የንግድ ፖሊሲ ማዕቀፍ አልነበራትም። ኤርትራ የንግድና የኢንቨስትመንት ፖሊሲ በ1986 እና 87 ስትቀርጽም በኢትዮጵያ በኩል እሳቤውን ለመረዳት ጊዜ ወሰደ። ይልቁንም በኤርትራ አካሄድ ላይ ጥርጣሬው እየጎለበተ መጣ። ተስፋ የጣለባቸው የኢኮኖሚ ትብብር ውጥኖችም በሐሳብ ደረጃ ቀሩ። ኤርትራ በይፋ የተከተለችው አፍሪካንና የመካከለኛው ምስራቅን ኢላማ ያደረገ ኤክስፖርት መር የኢኮኖሚ ልማት ስትራቴጂ በኢትዮጵያ ዘንድ በበጎ አልታየም። ይህ ውጥን ኤርትራን የቀጠናው የካፒታልና የሰው ኃይል ማዕከል እንዲያደርጋት የታለመ ነበር። ለዚህ የሚያስፈልገውን የገንዘብ ዝውውር ለማቀላጠፍ በማለምም የራሷን ገንዘብ ናቅፋ አስተዋወቀች። የኢኮኖሚ ግንኙነቱ መሻከር ማሳያ ከሆኑት መካከል በኢትዮጵያ መንግስት የተተገበሩ ያጸፋ እርምጃዎች ይገኙበታል። የኤርትራን የንግድና የኢኮኖሚ የበላይነት ለመገዳደር በማለም በትግራይ መጠነ ሰፊ እንቅስቃሴ ተተገበረ። ሁለቱም ወገኖች በተዘዋዋሪ ዕቃዎች ላይ ተጨማሪ ጉምሩክ ታክስ መደቦችን ማስተዋወቅ ጀመሩ። ለምሳሌ ያህል በዛላምበሳ መተላለፊያ ወደ ኢትዮጵያ በሚገቡ የኤርትራ ምርቶች ላይ የትግራይ ክልል የራሱን 12% ታክስ ማስከፈል መጀመሩ የአጠቃላይ ሂደቱ መበላሸት አመላካይ ተደርጎ ሊወሰድ ይችላል። ኤርትራ በበኩሏ ከሶስተኛ ወገን በግዛቷ በሚተላለፉ ዕቃዎችና አገልግሎቶች ላይ ተጨማሪ ቀረጥ ጣለች። ውጥረቱ እያየለ ሲመጣም ከጥር 1987 ወዲህ
የየሀገራቱ ብሔራዊና የንግድ ባንኮች ብድርና ተያያዥ ክፍያዎችን በሚያስተናግዱባቸው መንገዶች ላይ መሻቆት ጀመሩ። ሲብስም ኢትዮጵያ በአሰብ ወደብ ለሚገኘው የነዳጅ ማጣሪያ የሚያስፈልጓትን መለዋወጫዎች ከኤርትራ የነዳጅ ኮርፖሬሽን ብቻ እንድትገዛ ክፍያዋንም በውጭ ምንዛሪ እንድትፈጽም ተጠየቀች። ይህንን የኢትዮጵያ መንግስት ቢቃወመውም መፍትሄ ማበጀቱ የሚቻል አልሆነም። ለምሳሌ ያህል በ1987 የበጀት ዓመት ለኬሚካል ምርቶች ለመለዋወጫና ሌሎች ግብዓቶች በኢትዮጵያ በኩል 20 ሚሊዮን ብር 4 ሚሊዮን ዶላር መሆኑ ነው የተበጀተ ሲሆን ከዚህ ውስጥ ኤርትራ 15.9 ሚሊዮን ብር ያህል ለአገልግሎት ክፍያ በውጭ ምንዛሪ እንዲፈጸምላት ጠይቃለች። የአራተኛው የጋራ ሚኒስትሮች ኮሚሽን ስብሰባ አዲስ አበባ ነሐሴ 1988 ቀዳሚ ትኩረቱን እየተካረረ በመጣው የኢኮኖሚ አጀንዳ ላይ ያደረገ ነጻ የንግድ ቀጠና የመስረቱ ጥረት መጓተት እያፈተተ የመጣው የኤክሳይስ የሽያጭና የማስተላለፍ ትራንዚት ታክስ ውዝግብና የመረጃ ልውውጡ ሂደት በተፈለገው መንገድ አለመተግበር ያሳሰበው የኢትዮጵያ ልዑክ የጋራ ኮሚሽኑን ስብሰባ በጥርጣሬ ቢመለከትም አይፈረድበትም። ዋነኛው የልዩነት ነጥብ የናቅፋን ተግባራዊ መሆን ተከትሎ በኤርትራ ባንኮች ተቋማትና ግለሰቦች እጅ የሚገኘውን የኢትዮጵያ ብር የማስመለሱ ጉዳይ ነበር። በተጨማሪም በኤርትራ የሚገኙ ኢትዮጵያውያን የንግድ ፈቃዳቸው በማይታደስበት ወይም አዲስ ፈቃድ በማያገኙበት ሁኔታ የሁለቱ አገር ዜጎች በኩል ደረጃ በጋራ የንግድ እንቅስቃሴ ውስጥ ሊሳተፉ አይችሉም የሚለው የኢትዮጵያ ቤቱታ ሌላው የልዩነት ነጥብ ሆነ። እንዲሁም በምጽዋ ወደብ የሚተላለፉ የኢትዮጵያ ዕቃዎች እንዲከፍሉ የተጠየቀው የ1.5% ታሪፍም ማጨቃጨቁ አልቀረም። ኤርትራ በተለይ የባንክና መድን ዘርፉ ለዜጎቿ እንዲከፈት ጠይቃ መከልከሏ ኢትዮጵያ ነጻ ገበያን የሚገድብ ፕሮቴክሽኒስት ፖሊሲ ያራመደች ነው ብላ ለመክሰስ ዳረጋት። የኢትዮጵያና የኤርትራ ጠብ ዋነኛ መነሾ ኢኮኖሚያዊ ነበር የሚያሰኙት እነዚህ ከላይ የተጠቀሱት ምክንያቶች ናቸው። ጉዳዩ የተባባሰ ሲመጣም መጀመሪያ የኢትዮጵያን ዕቃ ጭነው ወደ አሰብ ወደብ የሚያቀኑ የየመን መርከቦች ወደ ኤርትራ የውሃ ክልል እንዳይገቡ ታገዱ። ከግንቦት 1889 አንስቶም በአሰብ ወደብ በኩል ወደ ውጪ የሚላከው የኢትዮጵያ ቡና ላይ የተናጠል የጥራት ቁጥጥርና የደረጃ ምደባ ሥራ ጀመረች። ኢትዮጵያም ከህዳር 1990 አንስቶ ከኤርትራ ጋር የምታከናውነው ንግድና ልውውጥ በውጪ ምንዛሪ እንዲከናወን በማድረግ ያጸፋ እርምጃ ወሰደች። ኤርትራም በበኩሏ ከታህሳስ 1990 ለአውሮፓ አቆጣጠር ጃንዋሪ 1998 አንስቶ ለኢትዮጵያ የፈቀደችውን በወደቦቿ የመተላለፍና የመገልገል መብት አገደች። ዕቃ የመጫን የጉምሩክ አገልግሎትንና የማስተላለፍ መብቱን በብቸኝነት ለራሷ ድርጅት ኤሪትሪያን ሺፒንግ ኤንድ ትራንዚት ኤጀንሲ ሰርቪስ ሰጠች። ከዚህ ሁሉ በኋላ አውዳሚው የሁለት ዓመት ጦርነት በግንቦት 1990 ተጀመረ። ኢትዮጵያና ኤርትራ ከሐምሌ 2010 አንስቶ የጀመሩት ግንኙነታቸውን ዳግመኛ የማደስ ጥረት እነኚህን ቁልፍ ነጥቦች ችላ ማለቱ ከመነሻው በዘለቄታው ላይ ጥያቄ ቢያጭር እንብዛም አያስገርምም። ዘላቂ ትብብርና ወዳጅነት እንዲመሰረትም ኢኮኖሚያዊ ጉዳዮች በተለይም ከወደብ አጠቃቀም፣ ታክስ፣ የውጭ ምንዛሪ፣ የንግድ ዕቃዎችና የሰዎች ዝውውር በአግባቡ ሊስተናገዱ ይገባል። የፖለቲካና የመከላከያ ደህንነት ዘርፉ ስኬት በአመዛኙ በኢኮኖሚው መስክ ያለው ማዕቀፍ ነጸብራቅ መሆኑ አያከራክርም ይላሉ ዶክተር በለጠ በላቸው ይሁን ኢትዮጵያና ጎረቤቶቿ የትብብርና ውዝግብ አዙሪት በሚለው መጽሐፋቸው። የዶክተር በለጠ በላቸው ይሁን ጽሑፍ አላለቀም። ቀሪውን ሳምንት እንመለስበታለን።